ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ሰዎች የቅዱስ ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር የእግዚአብሔር ሰላምታ ይብዛላችሁ። እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ ህዳር 12 የታላቁ መልአከ ምሕረት የምሕረት መልአክ ምሕረትን ከእግዚአብሔር የሚያፈስ ከእግዚአብሔር የሚያመጣ መጋቤ ብሉይ በብሉይ ኪዳን ሕዝበ እስራኤልን ያልተለየ የመገበ የተንከባከበ ታዳጊ መልአክ በየዘመኑ እየተገለጠ ሕዝቡን የሚያጽናናው የቅዱስ ሚካኤልን በዓል በተመለከተ የምንመለከትበት ቀን ነው። እስኪ ከዚያ በፊት አንድ ወረብ እንላለን። አንተኑ ሚካኤል መና አንተኑ ሚካኤል መና ዘአውረም ወንተኑ ለእስራኤል መና ዘአውረም ወንተኑ ለእስራኤል መና ዘአውረም እና በዛሬው ዕለት ቅዱስ ሚካኤልን ስንመለከት ቅዱስ ሚካኤል ያው ሚካኤል ቢሂል መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን አለ? ሁሉም ማድረግ የሚቻለው ዓለምን በመዳፉ ይዞ የሚገዛ ዓለም መኖር ወደ መኖር አንጥቶ ዓለምን የፈጠረ ማን እንደ እግዚአብሔር በርህራሄው በቸርነቱ በካህሊነቱ ዓለምን መግቦ የሚኖር ክረምትና በጋን ማልትና ሌሊትን የሚያፈራርቅ ማን እንደ እግዚአብሔር አለ የሚል ሰፊ የሆነ ትንታኔ ይሰጠዋል። ቅዱስ ሚካኤልን ስናከብር ህዳር 12 በተለይ ይሄ ህዝበ እስራኤል ነው የሚመለከተው። አስቀድመን እንደተናገርነው መልአከ ምሕረት የምሕረት መልአክ ነው ስንል የእግዚአብሔርን ቸርነት፣ ምሕረት፣ ይቅርታ፣ ፍቅር፣ ርህራሄ ወደ ሰው ልጆች የሚያመጣ መልአክ የሰዎችን ልመና ወደ እግዚአብሔር የሚያቀርብ መሆኑ ነው። ሌላው ቅዱስ ሚካኤል በብሉይ ኪዳን መጋቤ ብሉይ ይባላል። በብሉይ ኪዳን በአብዛኛው ህዝቡን የመገበ ህዝቡን የታደገ ህዝቡን የመራ በመሆኑ ነው። እንግዲህ ያው ከሙሴና ከእስራኤል ታሪክ ጋር የተያያዘ ታሪክ አለው። በተለይ ህዳር 12 ስንመለከተው ህዝበ እስራኤል ከባርነት ነፃ የወጡበት ነው። በእርግጥ ሊቃውንት አባቶቻችን የኦሪት ምሁራን እንደሚተረጉሙት በሚያዝያ እንዲወጡ ይታወቃል። የመጀመሪያ ከባርነት የወጡበት ወራቸው ወርሃ ኒሳን ተብሎ የሚጠራው በእነሱ ወርሃ ኒሳን ይሉታል። በሂብሩ ወደኛ ስናመጣው ዘውቱ ሚያዝያ ነው። በሚያዝያ ወር እንደወጡ ቅዱሳት መጻሕፍትም ይናገራሉ። በተለይ በኩፋሌ መጽሐፍ ላይ ይሄ ኢዮቤልዩ በተባለው ቀመር ላይ
በሰፊው ተተንትኖ የሚገለጠው ነው። ህዳር ሚካኤል እስራኤላውያን የወጡት ቅዳሜ ቀን እንደሆነም ሊቃውንት ይገልጻሉ። 430 ዘመን በግብፅ ሀገር ኑረዋል። ይሄ በትርጓሜ ሊቃውንት 220 የሚሉ አሉ። እሱ በትርጓሜ እይታ ነው። በአጠቃላይ ግን ወይ ቀንይዎሙ ለደቂቅ ከ40 ምዕተ ዓመተ ግብፅ 40 ምዕተ ዓመተ ግብፃውያን 400 ዓመት ልጆችን ይገዟቸዋል ተብሎ ለአብርሃም እንደተነገረው አስቀድሞ የተነገረው ትንቢት ይፈጸም ዘንድም ነው። 430 ዘመን በግብፅ ሀገር ኑረዋል። ያው ብዙ ውጣ ውረድ ነበረባቸው። መጀመሪያ ዮሴፍ ተቀብሏቸው በዚህ ሀገር ርስት ተሰጥቷቸው እንዲኖር ያደረገ ፈርዖን ነበረ። ዮሴፍን ያከበረው ዮሴፍ ያስከበረው ፈርዖን አለፈ፣ ዮሴፍም አለፈ። ህዝቡ እዚህ በኋላ ግን ህዝቡ መከራ ላይ ወደቁ፣ ውጣ ውረድ ገጠማቸው። ዮሴፍና የህዝቡን ደግነት የእግዚአብሔር ህዝብ መሆናቸውን የማያውቅ ጨካኝ ፈርዖን ተነስቶባቸው ጭቃ ያስረግጣቸው ነበር፣ ፒራሚድ ያስገነባቸው ነበረ። ጡብ ወይም ቦለኬት ወይም ሸክላ እንዲተኩሱ እንዲያመርቱ ያደርጋቸው ነበር። ረፍት አልባ የኑሮ ዘይቤ ይኖሩ ነበረ። በአንጻሩ እንደገና ደግሞ የሁሉ የስጋ ስቃይ ብቻ ሳይሆን በመንፈስም ደግሞ በሃይማኖታቸውም ደግሞ አምልኮተ ጣዖት የሰፈነበት ግብፅ ሟርት፣ የተለያየ ጥንቆላ እንደዚህ አይነት ነገሮች የሚበዙበት ሀገር ስለነበረ ሁለት ነገር አተው ሃይማኖትንም እንደገና ደግሞ ስጋዊ ህይወትንም አተው ይኖሩ ነበር። ከእግዚአብሔርም ተለይተውና ጩኸታቸው በርትቷል። እንግዲህ በአንዲት ራሄል በተባለች ሴት ምክንያት ጩኸታቸው እንደተሰማ ሊቃውንት ይገልጻሉ። ያው እንደው በጸናው መናገር ነው እንጂ 600,000 እስራኤላውያን አልቅሰዋል። በጸናው መናገር ልማድ መጽሐፍ ነው። ወበከየት ራሄል በእንተ ውሉዳ እስመ ይኮንዋ ውሉዳ ውሉደ ራሄል ስለ ልጆቿ አለቀሰች፣ ልጆቿ ልጅን አልሆኗትምና ወልጅ አሳድጋለሁ ብላ ስትመኝ ወልዳ ማሳደግ አልቻለችምና ከጭቃ ጋር ልጆቿን ረግጣለችና አለቀሰች። የሷን መከራ አግዝፎ በሷ መከራ የሁሉም መከራ አካቶ በጸናው መናገር ነውና 600,000 እስራኤላውያን ግን ያለቅሱ እንደነበረ ወደ ግብጽ ሲወርዱ 70 ወይም 75 ነው ወረዱ። ከ430 ዘመን በኋላ ግን 600,000 ሆነው እንዲወጡ ያው መጻሕፍት በግልጽ ያስቀምጣሉ። በተለይ በኦሪት ዘጸአት ምዕራፍ 12 ላይ ይህን ከኦሪት ዘጸአት ምዕራፍ 1 ጀምሮ የሙሴ ልደት እንመለከታለን። ሙሴ በዚያው በመከራ ዓለም በመከራ ሰዓት የተወለደ እግዚአብሔር ከቄጠማ ውስጥ ቆይቶ በሳጥን ከዚያ ወደ ቤተ ፈርዖን አስገብቶ በተአምር በቤተ ፈርዖን እንዲያድግ ያደረገ 40 ዓመት ሲሆነው ወከይደ ሙሴ ከመይበል ወልደ ወለተ ፈርዖን ወአብደረ ይህም ምስለ ህዝብ እግዚአብሔር ከእግዚአብሔር ህዝብ ጋር መከራ መቀበልን ወደደ። ሙሴ በ40 ዓመቱ የፈርዖንን የልጅ ልጅ መባልን አልፈልግም ብሎ ከቤተ መንግስት ወደ በረሃ እግዚአብሔርን ፍለጋ መውጣቱን በዝርዝር መጽሐፉ እየነገረን ይመጣል። ምዕራፍ 2 ላይ ይነግረናል። ከ3 ጀምሮ ስንመለከት ከኮበለለ በኋላ በሲና ምድረ በዳ እግዚአብሔር ሙሴን ጠርቶ ሂድና ህዝቦችን ነፃ አውጣ ብሎ በሙሴ አማካኝነት ወደ ግብጽ ለመውረድ የእግዚአብሔር ፈቃድ መሆኑን ሙሴ ግን ለዚህ ፈቃደኛ ባለመሆን ከእግዚአብሔር ጋር መከራከሩን አፌ ዲዳ ነው መናገር አልችልም ሲለው አሮን ሁከውኩን ከአፈ አሮን ወንድም አፍ ይሆንህ በዚያው አሮን አለ ወንድም ከሱ ጋር ተባብራችሁ ህዝቡን አውጡ ካንተ የሚገታ ነገር ካለ አሮን ወንድምህ ለህዝቡ ያብራራል ያስተምራል። በአንጻሩ እንደገናም ደግሞ እኔ ለፍጥረታት ሁሉ አንደበት ሆንኩ እግዚአብሔር ላንተ አንደበት አልሆንም ምን ብሎ እግዚአብሔር እንዲያስተማረው እንደገሰጸውና ሙሴም ከዚህ በኋላ እሺ ብሎ ተቀብሎ ወደ ግብጽ መውረዱን ነው። ወደ ግብጽ ሲወርድ ብዙ ታምር ተደርጓል። በበትሩ እባብ ሆኖ በፈርዖን ፊት ታምር ያደርግ ነበረ። እባብ የነበረው በትር መሬት ላይ ሲያነሳው በትር ይሆናል። በትር ያደረገው መሬት ላይ ሲያስቀምጠው እባብ የሆነ በፈርዖን ፊት ታምር ማድረግ እንግዲህ 9 መቅሰፍት ወይም ተአምር 10ኛ ሞተ በኩር 11ኛ ስጥመት የሚባለው ከኦሪት ዘጸአት ምዕራፍ 4 ጀምሮ እስከ 14 ድረስ በዝርዝር የምናገኛቸው ይሆናል ማለት ነው። እነኚህን ታምራት በዚያው እናገኛቸዋለን እስከ 11ዱንም ማለት ነው። በተለይም ቅዳሜ ማታ ከወጡ በኋላ ምዕራፍ 14 ላይ ስንሄድ ህዝቡ የተንጣለለ ኤርትራ ባህር ነበረ። በየት እንሻገራለን ወዴት እንሄዳለን? በእውነቱ በዚያው በፈርዖን በመከራ ውስጥ ማለፍ መኖር ይሻለን ነበር፣ ቢያንስ በህይወት ያኖራል። ባህሩ ግን በህይወት አያኖርም፣ ልታሰጥመን ነው ብለው በሙሴ ላይ ማጉረምረማቸው ሙሴም ወደ እግዚአብሔር መጸለዩና ሙሴም በያዝከው በትር ባህሩ ምታው ሲለው ባህሩ ከሁለት ተሰንጥቆ ህዝቡ መሻገሩ ነው።
ነሳ ሙሴ በትረ ጸለየ ዋማይተበ ውቱኬ ባሪያ ተመስተ መስቀል ሙሴ በትሩን አነሳና መታው ባህሩን ሲመታውም በትምህርተ መስቀል ነው የመታው ያን ጊዜ ባህሩም ወኮነ ባህር አረፍተ ይብነ ወአረፍተ ጽግመ አንዱ በቀኝና በግራ እንደ ግድግዳ ቆመ ደቂቀ እስራኤል አደው በየብስ ህዝቡ ተሻገሩ ብሎ በኦሪቱ ላይም እንደተጻፈ ቅዱስ ያሬድን በድጓው ላይ እንደገለጠ ሙሴ በዚያም ሁኔታ ህዝቡን አሻግሯል ማለት ነው ህዝቡ ምዕራፍ 14 ላይ ባህር ተሰንጥቆ ተሻገሩ ምዕራፍ 15 ላይ ንሴብሖ ለእግዚአብሔር ሰብሖ ዘተሰብሐ ፈረሰ ወመስተጽነ ወረበ ውስተ ባሕር ምስጉን የተመሰገነ ነው እግዚአብሔርን እናመስግነው ፈረስና ፈረሰኛውን የተጫነውና ጫኙን ተጫኙንም ሁሉ በባህር አስቀርቷልና ረዳዬ ኮነኒ እሱም ረዳት ሆኖኛል እና አመሰግነዋለሁ ምስጋና ይገባዋል ብሎ ወተሙሴ ከበሮ ይዘው ደናግለ እስራኤል በዝማሬ እግዚአብሔር ማመስገናቸውን የነጻነት መዝሙር መዘመራቸውን በጽንፈ ኤርትራ ይህን ይነግረናል ማለት ነው ከምዕራፍ 14 ላይ 15 ላይ ስንሄድ 16 ላይ ስንሄድ የሚበላ የለም ምራበን ይሄ ይሰን ንምላም ፈርፈርታማ ይዱ ለፈርዖን የፈርዖን ፍርፋሪ እየበላን በግብጽ መኖር ይሻለ ነበር ፕራሚል እየገነባን ከዚህ አንተ ልታስርበን ነው ባህር ከተከብሎ መሻገሩ ምን ትርጉም አለው ብለው ሙሴን የምግብ ጥያቄ መጠየቃቸውን እግዚአብሔርን በእደ ሚካኤል መና ከሰማይ መውረዱን በእደ መላኩስ የሰይወሙ አውሪዶ መና በኩርጓኔ ማቅለሲና እስከ ቃዴስ በርኔ ዳራው ሊቆ ቃዴስ በርኔ ማለት ነቃማ የሌለበት ምድረ በዳ ማርቅጠል ልምላሜ የሌለበት ማለት ነው ያን ከሰማይ መና በእደ ሚካኤል መውረዱን ነው እንግዲህ ዛሬ ቅዱስ ሚካኤል በእደ መላኩ ነው በመላኩ እጅ ህዝቡን መመገቡ ከሰማይ ለመጀመሪያ ጊዜ በእለተ እሁድ ከሰማይ መና ወርዶላቸው በጽንፈ ኤርትራ እስራኤላውያን ምግብ መመገባቸው ያ መና የወረደው በቅዱስ ሚካኤል አማካኝነት እንደሆነ መጋቤ ብሉይ የተባለው የብሉይ ኪዳኑን ህዝብ የመገበ ያልተለየ የጠበቀ የረዳ የመራ መልአክ ለማለት ነው ከዚያ ቀጥሎ ውሃ ከጠጡ በኋላ ምዕራፍ 10 ምግብ ከበሉ በኋላ ምዕራፍ 16 ላይ ምዕራፍ 17 ላይ ደግሞ ምግብ መብላት ብቻውን በቂ አይደለም ውሃ ያስፈልገናል ብለው ህዝቡ መጠየቃቸውን ምክንያቱም የውሃ ምንጭ የማይታይበት በረሃ ስለነበረ ጉዟቸው የነበረው በዚህ ሁኔታ ስለነበረ ነው ከዚያም ደግሞ እግዚአብሔርን ሙሴ ሲጠይቀው ሙሴን እግዚአብሔር ምንቲቲ ዘነሳይካ በእደከ ምንድነው በእጅ ያስቀዋለው በትርና ሲለው በትሪቲ በትርና ታለው ታምረኛው በትር ዝብጥ ታለኮኩ ጢንጫዋን ምታት ወይ ማለቷን ምታት ሲለው አለቱን ሲመታው ይውዝማይም ገጽ ምድር በመጠነ ቆመ በሲ እንደ ሰው ቆሞ ውሃ ከምድር ላይ የመነጨ መታየቱና ያን ውሃ መጠጣት መጀመራቸውን በእደ ሙሴ ውሃ ያፈለቀ ጢንጫ ላይ በእደ ሚካኤል ከሰማይ መና ያወረደ ህዝቡን መምራት መጀመሩን ነው ምግብና መጠጥ ውስጥ ጥሩ ነው ተመግበናል ጠጥተናል ነገር ግን ከላይ ዋየ ፀሐዩ አቃጠለን ከታች የሚያሸዋው ግለት ጫማችን ከእግራችን ጋር አቀለጠው ብለው አሁንም ጸሎት መጸለያቸውና ህዝቡ ጥያቄ ማቅረባቸው ሙሴም ወደ እግዚአብሔር መጸለዩ እግዚአብሔርም 7 ደመና መጋረዱን በምዕራፍ 19 እና 18 ላይ እግዚአብሔር ደመና ጋርዷል የክብር ደመና በብርሃን የተሞላ ደመና ደመና አለ ደመናው ሲመጣ ዝም ብሎ ደመና አይደለም በክብር የተሞላ ነው የብርሃን በውስጡ የሞላው ብርሃን የሚያንዣብብበት የብርሃን ባህር ያለበት ደመና ታዞላቸው 7 ደመና መታዘዙን ነው ብለው ሊቃውንት ይገልጹታል ደመና ያው በርግጥ ደመናው ላይ ገልጸዋል ደመናው 7 እንደሆነ ደግሞ የትርጓሜ ሊቃውንት ያብራራሉ በኦሪት ዘጸአት ምዕራፍ 18 እና 19 እንደገና በአንጻሩም ዳዊትም በመዝሙሩ ከ500 ዓመት በኋላ ዳዊትም ይሄንን በደንብ ገልጾታል መሩፎም ወማልተ በደመና ወኩሎ ሌሊተ በብርሃነ ሰዓት ሌሊት በብርሃን አምድ በብርሃን ምሰሶ ቀን ደግሞ በደመና ህዝቡን መራ ብሎ እንደተናገረው በ77ኛው መዝሙር በ14ኛው ቁጥር ወይም ቀመር ላይ አስቀምጦታል ማለት ነው በዚህ መሰረት 7 ደመና ይላሉ ሊቃውንቱ 7 ደመና ምን ይሆናል የነሱ የጠየቁት ፀሐይ ያቃጠለን ከላይ ያሻታች ያሸዋው ግለት ከላይ ዋይ ፀሐይ ነው ያሉት 7 ደመና ምን ይሰራል ቢሉ እነሱ ለፀሐይ ብቻ ጠየቁ እግዚአብሔር ደግሞ ጥላትንም የሚከላከሉበት እንደ ግርግዳ ቆሞ የሚጋረዱበት የሚያጠሉበት ጥላ አድርጎ 7 ደመና አዟል ነው 2 ደመና በቀኝ በኩል 2 ደመና በግራ በኩል 4 ደመና በቀኝና በግራ እንደ ግርግዳ ቆሞ የተወረወረ ጦር የሚመልስ ግርግዳ ሆኖ ማለት ነው እንደገናም ጥላት እንዲያያቸው 7 የአሞራውያን ነገድ ወይም የአሕዛብ ነገድ አሞራውያን ኬጢያውያን ፌርዚያውያን ኢያቡሳውያን የሚባሉ
የመሳሰሉት ነገዶች ስለነበሩ በምድረ በዳ እነሱ ሊያጠፏቸው ይፈልጉ ስለነበረ ርስት ሳይወርሱ ወደ ርስታቸው ሳይሄዱ ከነኛ ሁሉ የሚጋርድ የአራት ደመና በቀኝና በግራ እንደ ግድግዳ ቆሞ ሲጋርዳቸው ሲጠብቃቸው አንዱ ደመና ከላይ ዋየ ፀሐይ ይከላከላል እንደ ጥላ ያጠላላቸዋል። አንዱ ደመና ከመሬት ይነጠፋል በጫማ ላይ እንደ ጫማ ደመና ይጫሙ ነበረ። በዚህ መንገድ 6 ደመና ሰባተኛው ደመና የ7 ቀን ጎዳና ጫካ እየመነጠረ መንገድ እየጠረገ መንገድ ያሳያቸው ነበረ። ስለዚህ በእንዲህ አይነት መንገድ በ7 ደመና አጅቦ እግዚአብሔር ሕዝቡን መምራቱን 40 ዘመን ሙሉ በመላኩ እጅ ከሰማይ መና እያወረደ በምድራዊ መልአክ ሙሴ ጥንጫ ላይ ውሃ እየፈለቀ በሰማያዊ መልአክ ሚካኤል ከሰማይ መና እየወረደ 7 ደመና ጋርዷቸው እግዚአብሔር ሁሉን ነገር አሟልቶ ሕዝቡን 40 ዘመን እንደመራ በዝርዝር ነገራል። ስለዚህ ኅዳር ሚካኤል ቅዱስ ሚካኤል የሚታሰብበት ዋናው ዓላማው ይሄ ነው። ከዚህ ጋር ተያይዞ በዓለ ሲመትም ይላሉ ሊቃውንት። በዓለ ሲመት መቼም የመላእክት በዓለ ሲመት ነው፣ በአጠቃላይ በዓላቸው ማለት ነው። ምክንያቱም የመላእክት ሹመት ምንድነው ከተባለ ህዝብን መጠበቅ፣ መታደግ፣ ህዝቡን መንከባከብ፣ ለህዝቡ ምሕረት ከእግዚአብሔር ማስመጣት፣ የህዝቡን ልመናና ጸሎት ወደ እግዚአብሔር ማሳረግ፣ አጠቃላይ የህዝብ አገልግሎት ስለሆነ ሹመታቸው በየጊዜው በዓለ ሲመት ተብሎ ቢከበርም ችግር የለውም። ለዚህ ነው እግዚኡ ረሰዮ እንኩሎሙ መላእክት ይትለያል መንበሩ። እንደው ሚካኤልን እግዚኡ ረሰዮ ከፍ ከፍ አደረገው፣ እንደው ከመላእክት ሁሉ ዙፋኑ ከፍ ይላል። ማለትም ያው በዓለ ሲመት የተሰጠውን ጸጋ ቃል ኪዳን ይሄንን ለመግለጽ ነው። እግዚኡ ረሰዮ ለውቱ ሚካኤል እንኩሎሙ መላእክት ይትለያል መንበሩ። ሚካኤልን እግዚአብሔር ከፍ አደረገው ማለትም ከመላእክትም ዙፋኑ ከፍ ይላል ማለትም ስልጣን መስጠት ማለት ነው። ያን ስልጣን ስንመለከተው በዓለ ሲመት የምንለው ሰኔም ላይ በዓለ ሲመቱ ይላል፣ እዚህም ላይ በዓለ ሲመቱ ይላል። የመላእክት በዓል በአጠቃላይ በዓለ ሲመት ነው ሲጠቃለል። ምክንያቱ ሲመቱ ህዝብ መርዳት ነውና የእግዚአብሔር ምሕረት ወደ ህዝብ የሰውን ልመና ወደ እግዚአብሔር ማቅረብ ማገናኘት ስለሆነ በአጠቃላይ ሲመት ተብሎ ብዙ ጊዜ ቢከበርም ይሄ የማይጣላ መሆኑን ሊቃውንት አባቶቻችን ተርጉሞ ያስተምራሉ። የቅዱስ ሚካኤል ረድኤት በረከት አይለየን። የአባቶቻችን ጸሎት ከኛ ጋር ይሁን። የእግዚአብሔር ቸርነት ይጠብቀን፣ ይቆየን።